ስራችንን ወዳችሁ ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረግ ጀምሩ። እንወዳችኋለን። በወንድ እጅ ስለተሰራ አይጣፍጥም ለማለት ይመስላል አበላላችሁ። በእውነት ባሩክ በጣም ባለሙያ ነህ፣ ይጣፍጣል። በቃ የቢሮውን ስራ ትቼ ወይዘሮ ዛራ ጋር ሲቪል አስገባ ሳይሻል አይቀርም። የወደፊቷ ሚስቴ ይመስለኛል። ባለቤቴን ዝምተኛ አድርጋችኋታል። ናፍቆቱና ያለፈውን ጊዜ ራሱ ማሰቡ እኮ ያጠግባል። አዎ ልክ ነው። ደግሞ ሜርሲ ምግብ ላይ ብዙም አይደለችም። አንተ ምን ቤሌን ወድጄሻለሁ እና ፍቅሬን እንድትቀርበኝ ይፈልጋለሁ። ምን ባሩክ እየቀለድክ ነው አይደል? ቆይ አንቺ ሴትዮ ከኔ ጋር ምን አይነት ፉክክር ነው ያልሽው? ግቢ ውስጥ ወጣ ግቢ ውስጥ የምትከተይኝ? ኧረ እኔ ዞር ብዬም አላየሁሽም። ስራዬን እየሰራሁ ነው። ቀስ በቀስ ከረጅም ጊዜ በፊት መሆን የምፈልጋትን ሴትዮ ሆንኩ ነው። ስለዚህ እባክህን አትረብሽኝ። የሆነ የዛር መንፈስ ያለባት እኮ ነው የምትመስለው። የእውነት ንግስት ትመስልሻለሽ ኔድ። አዎ ይህንን ማንነቴ ልመዱት። ከዚህ በኋላ አብሮኝ የሚቆይ ይሆናል። ቤሌን ማንን ለማሳሳት ነው እንደዛ አበባ ጽጌረዳ አበባ ሆነሽ ዱብና እዳ ይሆንሽብን? እኔ አሁን እኮ ሐሳቤን ልቀይር ነበር ግን አልቀይርም። በአቋሜ ጸንቼ ነው ያለው። ምንም ሁኚ ምንም አድርጊ አልሰማም፣ አልፈልግሽ። ቢኮዝ አምነን ነካክቶሻል። በቃ ምንድን ነው የሚባለው ጋይስ? ለክፎሻል ያልኩት ባለፈው። ውሻ ለከፈ ድመት ለከፈችው ምናምን ይባላል። አምነን አንቺ ለክፎሻል። ያው ሌላ ቋንቋ ማውራት አንችልም። ለዛ እኮ ነው ለክፎሻል ማለት ምን ማለት ነው ጋይስ? ለምሳሌ ውሻ የሆነ ነገር ለከፈ ሲባል ወተት ቁጭ አድርጋችሁ ውሻው ሲጠጣው ለከፈው ይባላል። እናንተ ሳትሰጡት ውሻው እንትን ካለ ማለት ነው። እና እንደዛ ነው በቃ ማለት አምነን አሁን ቢሊንግ ጋር ብዙ ነገር እንትን ብለዋል። ስለዚህ አሁን አይምሮ ይቀበላል። አሁን መጥቼ እኔ እሷ ፍቅረኛ ልሁን ብል በስመ አብ ይቅር ይበላችሁ። ዞሮ ዞሮ ቤሊን በትናንትናው ክፍል ተለውጣ ነው የመጣችሁ። ቆይ እንመለስበታለን። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮች እንጀባላችኋለሁ፣ ግን ለአጭር ደቂቃ ነው፣ ረጅም ደቂቃ አልቆይም። በትናንትናው ክፍል ያበደ ነገር ነበረ ማየት የቻልነው። ቤሊን በጣም ተቀይራ በቃ መታ፣ እኔም ተቀብዬዋለሁ፣ ፍቅሩን ተቀብላለች። ሌላ ሌቭል ውስጥ ገብታለች። ያምንን ወንድም ባሩክ ይመቸው ይመች። በቃ አንተ ተዋጥቶልሃል፣ ሁሉ ነገር ነው የተዋጣልህ ብሩ፣ ሁሉ ነገር ማለት ተሳክቶልሃል ስል ወንድም ማለት ተሳክቶልሃል ስል እንዴ በቃ ይችልበታል። ነገሮችን እንዴት እንደሚጠቀም አያችሁ። የሚመጣውን ነገር ለመልካም ነገር አድርጎ የሚጠቀም ለሱ ያው መልካም ነገር ነው ብዬ ነው። ቤሌንም አመረረች፣ ግን እውነታው ከልብ አለመሆኑ ነው። አይታችሁት ከሆነ ባሮክም አዝናነው ቤሌን ሲል ነበር። ይህም በማድረጌ ባሮክ ፈልጎ አይደለም ማለት ነው። እሱ አልወደዳትም ማለት ይቻላል። በአሁኑ ታይም ቤሌንም በእልህ ነው እንጂ ወደው አይደለም። ግን ከሆነ ጊዜ በኋላ ባሮክ የሚቀየርበት ምክንያት ትሆናለች ብዬ ነው ማስበው። እንደዚህ መቀራረብ ሲበዛ የዋህነቷን ሲያይ ምናምን በቃ ይገባለታል ፎንቃ። ከዛ በኋላ ባሮክ ያሰበውን በቤተሰቡ ላይ ያሰበውን ይሄ ክፉውን ነገር ይተዋል የሚል ሀሳብ ነው ያለኝ። ከዚህ በፊትም አንስቼዋለሁ። ወደዛ ይሄዳል ድራማው የሚል ሀሳብ አንስቼ ነበር። እንደዚህ አይነት ነገር በቀጣዩ ክፍሎች የምናይ ይሆናል። በትናንትናው ክፍል አሪፍ ነበረ፣ ተመችቶን ነው አይ ቲንክ ያየ ነው። ሌላኛው ቤት ውስጥ የነበረው ነገር ነው። ቤት ውስጥ ምን አዲስ ነገር ተፈጠረ ምናምን ካላችሁ ያው አምነን ሲያለቅስ አይታችኋል። ሲያለቅስ አይታችሁ ታውቃላችሁ? እስካሁን አዲስ ነገር ነው እሱ። በእርግጥ የትላንትናው ክፍል አብዛኛው ነገር ያልነበረው ቤሌንና አምነን ላይ ነው። እውነት ለመናገር ከቤሌን ከአምነን ከዚህ ወደዚህ እያልን ነበረ የቆየ ነው። ሌላ አዲስ ነገር ላይ አልነበርንም። ውጭ ላይ የነበረው ነገር አልነበረም። ስለዚህ ከዚህ በኋላ አሁን በቀጣይ ላይ በደንብ በሰፊው አምነን ተወጥሮ ምናምን የምናይ ይመስለኛል። የሆነ ከባድ አይነት ክፍሎች ላይክ የሚያሳዝኑ አይነት ክፍሎች ሊኖሩ ይችላሉ። እንደነዚህ አይነት ነገሮች የሚጠበቁ ናቸው። እንደዛ እናያለን። ለማንኛውም ወዳጅ መስሎ ሊጎዳችሁ የመጣችሁን ሰው በፍጹም አታውቁት። ባሮክን ይወት ወንድም ነው ወንድም ብሎ ነው የመጣው። እንደዚህ ወዳጅ ሆኖ የመጣውን ጠላታችሁን ማወቅ ትንሽ ከባድ ነው። ከሱ ራሳችሁን መጠበቅም ከባድ ነው። በጣም ይጎዳችኋል። ከወዳጃችሁ በጣም ተጠንቀቁ። በተለይ የምትሰሩ ሰዎች፣ ተፍተፍ የምትሉ ሰዎች ከወዳጆቻችሁ በጣም ጥንቃቄ ያድርጉ።
ሀበሻ ምን አይነት ባህሪ ያለው መሰላችሁ? ይቀናል። አሁን ፈረንጅ የእናንተን የሆነ ነገር ማበላሸት ሳይሆን ሰርቶ ለፍቶ ከእናንተ የተሻለ ሀሳብ አምጥቶ ከእናንተ የተሻለ ሰው መሆን ነው። አንተን እንደውም ያበረታታል። ጥሩ የሄድክ ከሆነ በጣም ምርጥ ነው፣ አሪፍ ነህ፣ በርታ፣ ከዚህ በላይ መስራት ትችላለህ ይልሃል። እሱ መስራት ከፈለገ ያንተን ነገር ምንም አያደርግም። ያንተን ምንም ለማበላሸት አይሞክርም። ላይክ ቀጥተኛውን መንገድ ነው የሚሄደው። ያምናል መጀመሪያ እኔ የተለየ ነገር ሰርቼ ከዚህ ሰው በላይ ሆኜ ራሴን ማሳየት እችላለሁ የሚል እምነት ውስጡ ያሳድራል። ከዛ በኋላ የሆነ ነገር ይፈልጋል፣ ይሰራል፣ ያሳያል። ሀበሻ ግን አንተ ሰርተህ ከተለወጥክ ሰርቶ ከአንተ በላይ መሆን ስለማይችል እንደዛ ነው የሚያስቡ። እኔ ስለማልችል እሱን ከኔ በታች ማድረግ ነው። አያችሁ? ከዛ ውጠንጢሙ ጋር ይሄዳል፣ የሚጠምጥሙ ጋር ይሄዳል፣ ይጠመጥማልም፣ ወደዚህም ወደዛም ያስጠመጥማልም። ከዛ አንተን ያድርጎ ቁጭ ያደርጋል፣ ስርስር አድርጎ ቁጭ ያደርጋል። ሶ አስተሳሰባችሁን ቀይሩ። ይቻላል ማለት ማን እንገደል አልችልም ከማለት ሁለቱንም እኮ አንተ እኮ ነው የምትናገር። በቃ እችላለሁ፣ ትሞታለህ፣ አልችልም፣ አይሆንልኝም፣ አይሰቀም። ይሄ አይ ቲንክ የሆነ መንፈስ አለ ኢትዮጵያ ላይ፣ እንደዚህ አይነት መንፈስ ሁላችንም ጋር ያለው ለይቼ አይደለም እንትን እያልኩ ያለሁት። ኧረ በኢየሱስ ስም የተመታ ይሁን። ይሄ ከምሬ ነው የምላችሁ። እንዲህ ምን አይነት አስተሳሰብ ነው ያለን? በቃ ይሄ ወረድ ይቻላል፣ ለሰው የማይቻል ለእግዚአብሔር ይቻላል የሚል የመጽሐፍ ቅዱስ ቃል ይዘን አልችልም እንትናል። ከባድ ነው፣ የምሬ ነው፣ ከባድ ነው። እና ከእንደዚህ አይነት አመለካከት ውጡ። ከዛ ደግሞ ከወዳጆቻችሁ በጣም ጥንቃቄ አድርጉ። ወዳጆቻችሁን ተጠንቀቁ። በቃ ሁሉ ነገር ለወዳጅ አይነገርም፣ ሁሉ ነገር ለጓደኛ አይነገርም፣ ሁሉ ነገር ለሆነ ሰው አይነገርም። ሁሉ ነገር ሙጥጥ አድርጋችሁ ውስጣችሁ ዱብ የምታደርጉለት ለጌታ ብቻ ነው። በቃ ለኢየሱስ ብቻ ነው ሁሉ ነገር የሚነገረው። ከሱ ውጭ ለማን ነው? ማንን አምነህ ነው ለማን የምትነግረው? ከምሬን እኮ ነው። ምን ሆናችሁ ነው? ምን ሆናችሁ ነው? ሁሉ ነገር አይነገርም። ኢቨን ትልቅ የሚባለው የንስሐ አባታችሁ ወይም ደግሞ የክርስትና አባት የሚባል አባት አለ አይደለም? ቄስ ሊሆን ይችላል። ኤኒቲንግ አይ ዶንት ኖ። የክርስትና አባት የሚባል አለ። ወይም ደግሞ ንስሐ ስትገቡ ለንስሐ አባት፣ የቤተክርስቲያን ከሆነ ደግሞ የቤተክርስቲያን አባቶች ያጠፋችሁትን ጥፋት ምናምን ትነግራላችሁ። ለእነሱ ነው ብዙ ነገር የሚነገር አይደል? ከባድ ነገር እንኳን የምትነግሩት ለእነሱ ነው አይደለ? ኢቨን ለነሱ እንኳን ማለት ነው ሁሉ ነገር አይነገርም። እኔ ሪያሊቲ ነው የምነግራችሁ፣ አይነገርም። ለሰው ሁሉ ነገር አይነገርም። እኔ ማምነው በዛ። እኔ የሆነ ነገራችሁን ደብቁ እያልኩ አይደለም። በቃ ምንም የማይደበቅ ለክርስቶስ ነው። አይኖች ሁሉ በምድር ላይ ናቸው፣ ያ ያለ አይደለ? ስለዚህ ንስሐ መግባት ስፈልግም ሁሉ ነገር ጥርግርግርግርግር ጋር ቆሻሼን እነግረዋለሁ። የሆነ ነገር ስፈልግም ሁሉ ነገር ጥርግርግር ጋር እነግረዋለሁ። ይሄ እኮ እንደዚህ ያልሆነም ብዬ እኔ እሱን ነው ማጫወተው። ሰው ማጫወት ከጥቅሙ ጉዳቱ ይበልጣል። እኔ በዚህ አምናለሁ። ለማንኛውም ከሰው በላይ ደግሞ የሚረዳን እሱ አይደለ? በቃ ስብከት እንዳልሆነባችሁ ተስፋ አደርጋለሁ። እኔ ጌታ ብዬ ኢየሱስ ብዬ ብዙ አወራለሁ። እናንተ በራሳችሁ እምነት አይነት አድርጋችሁ ውሰዱት። ኦኬ፣ እንደየ እምነቶቻችሁ ውሰዱት። ለእኔ የራሴን እምነት እንትን ብዬ ነው አማወራው። በሃይማኖት እንዳይመስላችሁ እዚህ ጋር እንትን እያደረኩ ያለሁት ነገር ገብቷችኋል? ስብከት እንዳይመስላችሁ ነው እንደዛ ያልኳችሁ። እና እኔ ሳስረዳ በራሴ መንገድ ነው ማስረዳው። እናንተ በራሳችሁ ወይም ደግሞ ባላችሁበት ቦታ ሆናችሁ እዩት ለማለት ፈልጌ ነው። ወዳችኋለሁ። መልካም ጊዜ። ፒስ። ሜርሲን በርግግ ዝርግፍ ምን ልበላችሁ፣ በምን አይነት ልግለጽላችሁ ጋይዘ? አቦ ሙስጠፋ ሲወጣ ሙስጠፋ ተተካ ልበላችሁ። በቃ የምሬን ነው። አሁን ነው ጭዊውን ማየት። በቃ ጋሺ እንደው ፋዘር አባት እመት ምን ልበላችሁ ጋይስ፣ ብቻ እሳቸው የውሎት ልክ እንደ ሙስጠፋ ሜርሲን እየወሰዱ እዛ መኝታ እንትን እያደረጉ ምናምን እያመቻቹ አመቻቹ። በቃ ይመቹት፣ አመቻቹት። እንዲህ ወይኔ ሜርሲ፣ ወይኔ ሜርሲ፣ ቀንሽ በራልሽ። በቃ ላንቺ ይሄ ነበረ ባልሽ።
እንዴት ናችሁ? ዴደር ተከታታይ ድራማ ቤተሰቦች ማን ናችሁ? የዛሬም ድራማ አብረን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ክፍል የሚያዝናና አይነት ክፍል ነበረ። በተለይ ደግሞ የሜርሲ ባለቤት መምጣቱ በቃ ድራማውን ሌላ ክልል ውስጥ ከቶታል። ይማያቸው በቃ እዛ ቤት መምጣቱ ተመችቶኛል። ሁም አይነሱም እንዴ ሙስጠፋ እዛ መጥቶ ስንቱን አተራምሶ አይደል እንዴ? አሁን ደግሞ ይሄ መጥቶ ያተራምስ በቃ ሜርሲን ያስጨንቃት በቃ 1 ሚሊዮን ብር አምጪ በአንድ ሳምንት ቻው ቼልሲ አለቀ። ኧረ ጉድሽ ሜርሲ ጉድሽ። አሁን ገና ትልቅ ዱብና እዳ መጣብሽ። ዱብም ነው ያለው እዳም ነው የመጣብሽ፣ ሁለቱም ነው የመጣብሽ። ቻዩ እንግዲህ እንዴት አድርገሽ ከዚህ ነገር እንደምታልፊ እንደው በቃ እንጃ። እኔ እንደው ግራ ግብት ብሎኛል። እስኪ እንግዲህ እናይልሻለን፣ የምታመጪበትን መንገድ እናይልሻለን። በምን መልኩ ከዚህ ሰውዬ እጅ እንደምትወጪ እኔ በጣም ለማየት በጣም ጓጉቻለሁ። ጭራሽ ትላንትና የውሸት ለቅሶ እኔ በጣም ግርም ያለኝ ሜርሲ ታደርግ ሜርሲ አታደርግም አይባልም፣ ታደርጋለች። ድብና አድርጋ ነው የምታደርገው። ይኸው አድርጋ ማሳይታናለች። ሄዳ አለቃቀሰች። ቃምነን የሚወጣበትን ታይም ጠብቃ አለቃቀሰች። ከዛ አስቆጣቻቸው ቤት። እኔ እሱ አይደለም ይገርም፣ የሜርሲ አይገርመኝም። እሷ ስራው ነው። የአምነን የሚባለው ሰውዬ ነው ግርም የሚል። እንደ አንተየው ምን አይነት እየሆነ እንደወረ ጉርባ ማልታት ማዲኩን ጠፋብኝ። ጋይስ ባለ የምሬ ኧረ በሁሉም ቋንቋ በወገርኩ ደስ ይለኝ፣ እንደው በወረድኩበት ደስ ይለኝ። አንተ እንዴት ነው በእናትህ? ኧረ ቆፍጠን በል እንደ ወንድ ልጅ። እንዲህ የምሬ ልኮ ነው ጋይስ። ሲቆጣ ብቻ ነው የሆነ ነገር ሲነገረው እንደ ሴት ልቅምቅም ያደርጋል። ሴት ልጅ የሆነ ወሬ ስትሰማ እሺ የምትሰማው ዝም ብላ ሰምታ ትወጣለች። ይሄም እንደ ሴት ወሬውን ይለቃቅምና ከዛ እዛ ሄዶ አንድ የማይገባኝ ነገር አለ። ሽለላ ቀረርቶ የሚባል ነገር አለ። ፋይዳው አይታየኝም፣ ጥቅሙ አይታየኝም። ቀረራ ሽለልቶ ምናምን ሽለላ ምናምን ለምንድነው ታውቃላችሁ? ይሄ ዝም ብላችሁ ስሜታችሁን የሆነ እንትን ለማድረግ እንጂ ምንም እንደዛ ሆናችሁ ምንም የምታመጡት እንትን የለው። በተለይ ደግሞ የማይጠቅም ቦታ ላይ ሲሆን የማይጠቅም ቦታ ሲሆን ይገባችኋል። ለማይሆን አይነት ነገር ይደረጋል። ላይክ የሆነ አጠገባችሁ ያለውን ሰው ምናምን ለመወገስ ምናምን ሶኬሽ ይሁን፣ ግን ሩቅ ያለ ወይም ደግሞ ይሄ የማይጨበጥ የማይደረስበት ነገር ላይ መፎከር ምናምን ትርጉም የለውም፣ ሚኒንግለስ ነው። እና እንደዛ ነው የሆንክብኛል። ሴትዮዋ እየቀለለች በመሀል እኮ እየሳቀች እንኳን አያስተውልም። ለምን ከኔ ዞራ እንደዚህ ብላ ወደዚህ ዞራ ለምን ተደብቃ እንደምታወራም አላስተዋልም። እንዴ ትንሽ እንኳን አታመዛዝንም? እንዴ አትረዳም? እንዴ አንተ በቃ የሆነ ነገር ይዘህ ሄደህ መቆጣት ነው እንዴ? በዚህ ዘመን በ21ኛው ክፍለ ዘመን እንደዚህ አይነት ቀርቷል። የምሬን ነው። እንደው ከሽማግሌዎች ነው። አሁን አያት የራሱ ታመዛዘናለች። የምሬን ነው የምላቸው። አሁን 99 ወር 100 ዓመት ሆኗቸዋል። በዚህ አስተካክል እና እነሱ ራሱ ያመዛዝናል። እንዴ አንተ ምን ሆነ ነው እባክህ አምነህ ማነሽ ቤሌን ይሄ አይገባሽም። እሺ ወንድሙን ላጣርቂ በቃ ባሮክ ይሻልሻል። እኔ እንደዛ ነው የሚሰማኝ። ከባሮክ ጋር ደግሞ አኩኩሉም ጀምራችኋል። ጥሩ ነው። በሰፊው ብናያችሁ አሪፍ ነበር። እዛ ቁጭ ብላችሁ ግሪን ኤሪያው ጋር ደቅ ብላችሁ የሆነ የራሳችሁን ብትኮመኩሙ ወሬያችሁ ምናምን ጥሩ ነበር እና አምነን በቃ ጭራሽ ብሶብሃል። በቃ አንተ ምን እንደሚሻል እንጃ። ብላክ ማኗ ደግሞ ምን አስባ ነው እንዴ? አንቺ ቆይ ምንድን ነሽ እንዴ? ስፓይደርማን ነሽ? ባትማን ነሽ ወይስ ምንድን ነሽ? እናቴ አንቺ የትኛው ነሽ? ከየትኛው ነሽ? ወይስ ምንድን ነው ደግሞ የህንድ ፊልም ደግሞ አለ እንዲህ ብሎ የሚበረው አለ። አርቲክ ነው መሰለኝ የሰራበት። የሆነ ይበራል፣ አየር ላይ ይሄዳል፣ እንዲህ ብሎ አውሮፕላን ጋር ምናምን ይሄዳል። አይቼዋለሁ እሱን ፊልም። እና አንቺ የትኛው ነሽ? ግራ አጋባሽ ነው። ዘለልሽ፣ ገባሽ፣ ካሜራ አደረግሽ፣ ምናምን ወጣሽ።
ይሄ ሁሉ ሰው እዛ ቤት ውስጥ እየኖረ የት ናቸው? አንቺ የት ሄደው ነው ይሄ ሁሉ ሲደረግ? ወይኔ ይከብዳል፣ የምሬን ይከብዳል። እሱ ነገር ትንሽ በጣም ተጋነነ። ከዛ በኋላ ደግሞ አምነ ሲናደድ ምናምን አየነው ቪዲዮ ተልኮለት ምናምን ትንሽ ተጋኗል እሱ ጋር። አንቺ ምን ያህል ደፋር ብትሆኚ ነው ይሄ ሁሉ ቤተሰብ የሚኖርበት ቤት ውስጥ ገብተሽ እንደዚህ የምታረጊው? ትንሽ ይከብዳል። እንደኔ ይከብዳል። መኝታ ቤት ጭምር ገብታ ነው ያደረገችው። አንቺ እዛ ትኖሪ ነበር እንዴ? ባይሆን የሆነ ቴክኖሎጂዎችን ተጠቅመሽ ምናምን እዛ አካባቢ መተሽ ከዛ የሆነ በድሮን አይነት ነገር ወይ በሆነ ነገር ብቻ በእንደዚህ አይነት ነገር ቢሆን የተሻለ ነው ያስባል። ወይ ደግሞ ብቻ የሆነ ስትገቢ ምናምን ላይክ የምታይበትን ካሜራ ለምሳሌ አንድ በር ከመግባትሽ በፊት መኝታ ቤት ከመግባትሽ በፊት ታያላችሁ ውስጥ ማን አለ የሚለውን ነገር። ዝም ብሎ ይገባል ዘው ተብሎ ያ ረፊ አንቺ ሳበዛሽው በአንድ ኮርኮም ነው እዛ እንትን እምልሽ እናቴ እንደ ተይ እንጂ የምሬ ነው። ታርፊያለሽ እንደው ታርፊያለሽ ማለት ነው። ታርፋለች ልጅ አሁን ለነገሩ እኮ ባለፈው ትዝ ይላቸዋል ስንቱን ጠቅለላ ወደ ሊፍት ውስጥ የከተተችው። በሊፍት ወደ ላይኛው ነው ወደ ታችኛው ወደ ግራውንድ የላከችው ከላይኛው እንዴ ምን ነክቶኝ ነው ጋይዝ? አርፌ በቀመጥስ አፍልቼ ሰሞኑን ቲክቶክ ላይ አፍልቼ ነበር ይበለኝ ምናምን የሚሉ አይነት ቻሌንጆች ተጀምረዋል። እና አሁንም እንደዛ እንዳልሆን ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮ ቤታችሁ ብሮ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ ባሮክ በፍጹም አልተቻለም። በፍጹም በዚህ አካሂዱ ማለት ነው። በቃ እያንዳንዱን ነገር የአምነን የሆነውን እያንዳንዱን ነገር ነው እፍስ አርጎ የሚወስደው ኢቭን ቤሌንን ጨምሮ ማለት ነው። ከባድ ሚዛን። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትናንትናው ክፍል ሌላ ታሪክ ውስጥ ገብቶ ነበረ። በተለይ ደግሞ ባሮክ በቃ አልተቻለም። ያቺን ብላክማን ማግኝቷት ነበረ። ኢቭን በቃ የሆነ እሷን አግኝቶ ያወራበት ራሱ ኢቭን ኮንፊደንሱ ምናምን እንዴት አድርጎ ሲነካት እንደነበረ ምናምን በቃ ሌላ ሌቭል ነው። ዝም ብዬ ሳስበው ማለት ነው የሆነ በቃ ወዳ ሁላ የምትሸነፍ አይነት ነው የሚመስለኝ። ከምሬ ነው። ቀጥ ብላ ሄደችም ቤት ይህን ያህል ነው በቃ ያስጨነቃት። ቤት ሄደች አይታችኋል። መጨረሻ አካባቢ ላይ ወደ ቤት በአጥር ከገባች በኋላ ነው ድራማ የተቋረጠው እና ባሮክን ለማጥናት እንጂ አምነንም ብላ እንዳልሄደች 100% እርግጠኛ ሆኑ። ወረቀቱን ለባሮክ ትሰጣለች ወይስ አትሰጥም? ምን ታስባላችሁ? እኔ ግን 75% እርግጠኛ ሆኛለሁ ባሮክ ወረቀቱን እንደሚቀበል። በፈቃደኝነትም ይሁን በሌላ መንገድም ቢሆን ብቻ ባሮክ ወረቀቱን ይቀበላል ወይም ደግሞ ያንን ጉዳይ ፊክስ አድርጎ በአምነን ዘንድ ታማኝነትን ያገኛል ወይም ደግሞ ታማኝነትን ያገኛል የሚል ሀሳብ ነው ያለኝ። እንደዚ አይነት ነገሮችን በሰፊው የምናይ ይሆናል። ሌላኛው ቤሌንም በቃ ጨክናለች። በአምነን በቃ የመጨረሻን የጨከነችው ኢቭን ከባሮክ ጋር በቃ ሚስጥረኛ ሆናለች። ሚስጥረኛዋን ቀይራለች። በቃ ባጭሩ ምን አለፋችሁ ወደዚህ ምን አስባላችሁ? ቤሌን ሚስጥረኛዋን ቀይራለች። ባሮክ ሲጀምር ከባድ ሰው ከባድ ሚዛን ላይክ የሆነ እንትናቸው አክሰንታቸው ምናምን ይመሳሰላል። የሆነ ላይክ አቋማቸው ትንሽ እሱ ማጠሩ ነው እንጂ አቋማቸው ምናምን ይመሳሰላል። ነገረ ስራቸው የሆነ የሚመሳሰል በቃ ትክክለኛ ወንድም ነው ይመስሉት። ግን ይሄ በቃ አክቲቭ ነው። ያኛው እኮ የኔ ገልጃጃ ልበለው እንጂ ምን ልበለው ጋይስ። የሆነ ሰዓት ይመጣና ቱክ ይላል። ቱክ ሲል ደግሞ ሁሉንም ነው የሚያስቀይመው። ይህ ምድር የሚባለው ጋይስ የሆነ የንጉስ እንትኖች ታውቃላችሁ፣ ንጉሶች ምናምን የሆነ እንደዛ አይነት ነገር ነው የሚያራምደው አምነን። ለምሳሌ ይሄ የሆነ ለምሳሌ ንጉስ ምንበልና የሆነ ሲናገር ሁሉንም ነው ከጫፍ እስከ ጫፍ ነው እንትን የሚናገረው የሚቆጣው አይደለ? ልክ እንደዛ ነው በቃ አምነንም
እንዳለ ቤቱንም ሚስቱንም የሚያፈቅራትንም ሁሉንም የሚያጥረገርቀው። ይሄኛው ግን አራዳ ነው። መናገር የሚፈልገውን ይናገራል። መናገር የማይፈልገውን ሰው አይናገርም።